ወንዶች የማይዳፈሯት እቃቃ የማይጮቱባት ውዝግብ ውስጥ የማይከቷት የራሳቸው ለማድረግ የማያመነቱባት ሴት ገጥማሻለች ወይም ደግሞ አይተሻል ብዬ አስባለሁ። ብዙዎቻችሁም በኮሜንት ቦክስም በውስጥ መስመርም ስንነጋገር እችን ሴት መሆን ትፈልጋላችሁ፣ እንደዚህ ሴት መሆን ትፈልጋላችሁ። በቃ ወንዶች በዛ ልክ ሪስፔክት እንዲያደርጓችሁ ትፈልጋላችሁ፣ በዛ ልክ ትሪት እንዲያደርጓችሁ ትፈልጋላችሁ። በምን ምክንያት ደግሞ ይህንን ሪስፔክት እንደማታገኙ ይህንን ትሪትመንት እንደማታገኙ ብዙዎቻችሁ አይገባችሁ። ለፍቅር አጋራችሁ የሚገባውን አይነት ፍቅር እየሰጣችሁ የሚገባውን አይነት አክብሮት እየሰጣችሁ የሚያስፈልገውን ነገር በሙሉ እያሟላችሁ ከሚጠበቅባችሁ በላይ ላፌታችሁ እንኳን ብዙ ነገሮች እያደረጋችሁና እየሆናችሁለት በሚገባችሁ ልክ ምላሽ ስታገኙ አትመለከቱም። እና ይሄ ነገር ላይክ ወንድ እንዳይወጣላችሁ ወይም ደግሞ ጥሩ የፍቅር አጋር እጃችሁ እንዳይገባ የሆነ የረገማችሁ አካል ያለ እንዲመስላችሁ የሚያደርግ ሁኔታ ውስጥ የገባችሁ በጣም ብዙ እህቶች እንዳላችሁ አስባለሁ። ወይም ደግሞ ወንድ ሁሉ አንድ ነው፣ ወንድ ሁሉ የተረገመ ነው ብላችሁ የምትደመድሙ እህቶች አላችሁ። ሰላም ወዳጆች፣ ይህ የመፍትሄ ቤት ነው። የመፍትሄ ቤት እህቶች ጊዜያቸውን በከንቱና የማይሆን አይነት ግንኙነት ውስጥ እንዳያባክኑ እየረዳ ያለና ወደ መስመር እንዲገቡ እየደገፈ ያለ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ለየት ያልሽ ሴት የሚያደርጉሽን ነገሮች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ለስሜት ሳይሆን ለምታዩ ነገር ምላሽ ስጪ። ይኸውልሽ እዚህ ጋር በጣም ብዙ እህቶች የሚሸወዱትና ትልቅ ስህተት የሚሰሩት እዚህ ስቴጅ ላይ ነው። ብዙ እህቶች የሚያዩትን ነገር አምኖ ለመቀበል ይቸገራሉ። የፍቅር አጋራቸው እንደ ድሮ እንዳልሆነ እያወቁ ውስጣቸው እየነገራቸው ቆይ እስቲ ብሎ ጊዜ መስጠትን ይመርጣሉ። ወይም ደግሞ ከሚያዩት ነገር በተጨማሪ ሌላ ማረጋገጫ ይጠብቃሉ፣ ሌላ ማረጋገጫ ይፈልጋሉ፣ ሌላ ምስክር ይፈልጋሉ። ይሄ በጣም ስህተት ነው። መደወላቸውን ቴክስት ማድረጋቸውን ይገፉበታል። በጣም ስህተት ነው። የሚቀየር ነገር አለ ብለው ተስፋ ማድረግ ውስጥ ይገባሉ። ይሄ በጣም ስህተት ነው። እንደነዚህ አይነት ነገሮች በሂደት ወደ የአንድ ወገን ፍቅር ያጋድላሉ እንጂ በምንም ተአምር የእሱን ሀሳብ የሚያስቀይሩ ነገሮች አሉ። ምን እያልኩሽ መሰለሽ? የምታዩን ነገር ትተሽ፣ ፊልም የምታደርጊውን ነገር ትተሽ፣ ሴንስ የምታደርጊውን ነገር ትተሽ፣ የሚጨበጠውን ነገር ትተሽ እንዲሆን ለምትፈልጊው ነገር ምላሽ አትስጪ እያልኩሽ ነው። አውቃለሁ ይህን ስታደርጊ ምናልባት ድርጊትሽ ስህተት አይመስልሽም። ትዕግስት ሊመስልሽ ይችላል። ለመረዳት መሞከር ሊመስልሽ ይችላል። በሱ ቦታ ሆነሽ ነገሮችን ለማየት ያደረግሽው ነገር ሊመስልሽ ይችላል። ማገዝ ሊመስልሽ ይችላል። እድል መስጠት ሊመስልሽ ይችላል። ምናምን ስህተት ላይመስልሽ ይችላል ኢን ዘ ፈርስት ፕሌስ። ወይም ደግሞ መጀመሪያ ላይ በምንም ታምር እነዚህ ነገሮች እንደ ስህተት ላትመለከቻቸው ትችያለሽ። ከአንቺ የሚጠበቁ ነገሮችን እስኪ ልወጣ ብለሽ እያደረግሽ ሊሆን ይችላል። እነዚህ ነገሮች ግን ደግሞ አንድ ነገር ልንገርሽ፣ እነዚህ ነገሮች በሙሉ ማድረግ ስህተት ነው፣ አስፈላጊ አይደለም፣ ተገቢ አይደለም። ይሄን ልታቂ ይገባል። አሳዶ አንድን ሰው በተለይ ደግሞ የፍቅር አጋርን አሳዶ የራስ ማድረግ የወንድነት ኢነርጂ መገለጫ እንጂ የሴትነት ኢነርጂ መገለጫ አይደለም። የወንድነት ኢነርጂ ደግሞ ወንድ ልጅ በተአምር ሊስበው አይችልም። ሪፔል ነው የሚያደርገው እንጂ አትራክት ሊያደርገው አይችልም። ይሄን ነገር ልታቂ ይገባል። በደንብ ልብ ልትይ ይገባል። ምን አይነት ሁኔታ ላይ እንዳለሽ ወይም ደግሞ የፍቅር እውነታችሁ ውስጥ የአንቺ ሮል ምን እንደሆነ ከዚህ አንጻር ልትፈትሺ ቼክ ልታደርጊ ይገባል። ወንዶችን በፍጥነት በፍቅሯ የምታንበረከክ ሴት ኢነርጂ ሲቀየር፣ ንግግር ሲበላሽ፣ እንደ ድሮ መሆን ሲያቅተው፣ እንደ ድሮ ሳያደርግ ሲቀር ቶሎ ሴንስ ታደርጋለች። እዚህ ጋር በእርግጥ ሴንስ በማድረግ ደረጃ ሁላችሁም ሴንስ ታደርጋላችሁ። አብዛኞቻችሁ ሴንስ ታደርጋላችሁ፣ ወይም ደግሞ ካላጋነንኩት ኦልሞስት ሁላችሁም ሴንስ ታደርጋላችሁ። ግን ደግሞ ቁም ነገሩ ያለው ሴንስ ማድረግ ላይ አይደለም። ሴንስ ላደረጋችሁት ነገር ምላሽ መስጠትና ለመስጠት ላይ ነው ትልቁ ልዩነት ያለው። አብሮሽ ያለው ልጅ ምንም ያህል ልትወጁ ትችላለሽ፣ ምንም ያህል ልታፈቅሩ ትችላለሽ፣ ምንም ያህል ልታጩ ላትፈልጊ ትችላለሽ፣ ምንም ያህል የህልሜ ሰው ነው ብለሽ ያልሽው አይነት ሰው ሊሆን ይችላል ይሄ ሰው። ግን ደግሞ አንቺ ላይ ያለው ፍላጎት ከቀነሰ እና ይሄን ነገር ሴንስ ካደረግሽ፣ እንደዚህ አይነት ነገር ከሸተተሽ፣ እንደነዚህ አይነት ነገሮችን ካየሽ፣ ከዛ በኋላ ተስፋ ማድረግሽን ልታቆም ይገባል። ከዛ በኋላ ነገሮች እንደ ድሮ ይመለሳሉ። የሆነች ጥረት ባደርግ፣ የሆነች ኢፈርት ኤግዘርት ባደርግ እንደ ድሮ ልመልሰው ይችላሉ ማለትሽን ልታቆም ይገባል። እነዚህ ነገሮች በፍጹም አስፈላጊ አይደሉም። ይሄ ነገር ነው በአንቺና ወንዶችን በምታንበረከክ ሴት መሀል ያለው ልዩነት የፈጠረው፣ ወይም ደግሞ በአንቺና ያቺ መሆን በምትፈልግ ሴት መሀል ያለው ልዩነት የፈጠረው ይሄ ነገርሽ ነው። የመጀመሪያው ነው። ይህን በማስተካከል ያችን ሴት መሆን ይቻላል፣ ወይም ደግሞ ወደዛ ሴት አንድ ስቴፕ ማደግ ይቻላል። ገጽታ ላይ ብቻ ሳይሆን መሆን የምትፈልጊው ማንነት ላይ አተኩሪ። ይኸውልሽ እዚህ ጋር ብዙዎቻችሁ ራሳችሁን ከጠበቃችሁ፣ ገጽታችሁን ከጠበቃችሁ፣ ለአካሌ ነገራችሁ ከተጠነቀቃችሁ፣ ሳቢና ማራኪ የሚያደርጓችሁ ነገሮች ካደረጋችሁ ከዛ በኋላ ትክክለኛ ወንድ በራሱ ጊዜ ይመጣል ሲባል ሰምታችኋል፣ ወይም ደግሞ እንደዛ ተነግሯችኋል፣ እንደዛ ተመክራችኋል። እዚህ ጋር ይሄ ነገር እውነት ነው። ግን ደግሞ አንድ ነገር በደንብ እንድትሰሙ እፈልጋለሁ። እነዚህን ነገሮች ስታደርጊ ትክክለኛ ወንድ ወደ ህይወትሽ መጥቶ ትኩረት ነው የሚሰጥሽ እንጂ ልቡን አይሰጥሽም።
ይሄን ልታቂ ይገባል። እነዚህ ነገሮች በማድረግሽ ወንድ ልጅ ትኩረቱን ይሰጥሻል እንጂ በምንም ተአምር ልቡን አይሰጥሽም። ትኩረት ብቻውን ዘላቂ ሊሆን አይችልም። ትኩረት ብቻውን ግልጽ ነገር አይሰጥሽም። ትኩረት ብቻውን ኮሚትመንት ሊሆን አይችልም። ይሄን ነገር በሚገባ ልታቂ። ብዙዎቻችሁ የምትሸወዱትና ስታክ አድርጋችሁ የምትቀሩት እዚህ ጋር ነው። ከዚህ በኋላ ምን ማድረግ እንዳለባችሁ አብዛኞቻችሁ አታውቁም። ገደቦችሽን ሲጥስ ምን ማድረግ እንዳለብሽ፣ ትሪት መደረግ በማትፈልጊበት መንገድ ትሪት ሲያደርግሽ ምን ማለት እንዳለብሽ፣ የትኞቹን ነገሮች መታገስ እንዳለብሽ፣ የትኞቹን ነገሮች መታገስ እንደሌለብሽ አታቂም። አብዛኞቻችሁ ይሄን ነገር አታውቁም። እነዚህን ነገሮች ካላወቅሽና እነዚህ ነገሮች ላይ በጣም ጥንቃቄ ካላደረግሽ ዞረሽ ያው የምትጠይው ቪሼስ ሰርክል ውስጥ ነው የምትገቢው። ያው የምትጠይው አዙሪት ውስጥ ነው የምትገቢው። ራስሽን እንዴት መጠበቅ እንዳለብሽ ማወቅና ለነገሮች እንዴት ምላሽ መስጠት ማወቅ እንዳለብሽ ማወቅ ሁለት የተለያዩ ኢንቨስትመንቶች ናቸው። ወንዶች ደግሞ ሁለቱንም ነገር ኖቲስ ያደርጋሉ። እንዳይመስልሽ፣ እንዳትሸወጂ። ሁለቱንም ነገር በሚገባ ቼክ ያደርጋሉ። አካላዊ ነገሮችን መጠበቅ፣ ማስጠበቅ፣ መንከባከብ እንዳለ ሆኖ በተመሳሳይ መልኩ ደግሞ እያመጣሹ እያዳበርሽ ያለውንና እየገነባሽ ያለውን ማንነትሽን ልታሳዩ ይገባል። በጣም ቆንጆ ሆና፣ በጣም ዘናጭ ሆና፣ በጣም መልከኛ ሆና፣ በጣም በቃ ራሷን የምትጠብቅ አይነት ሴት ሆና ግን ደግሞ ክብሯ የማይጠበቅላት የምትሰደብ፣ የምትናቅ፣ የምትነቀፍ አይነት ሴት መሆን የለብሽም። የምትደበደብ አይነት ሴት መሆን የለብሽም። ኦር ደግሞ አላስፈላጊ ሞራሏን የሚነኩ አይነት ነገሮችን የፍቅር አጋሯ የሚናገራት አይነት ሴት መሆን የለብሽም። በተደጋጋሚ ገደቦቿ የሚጣስባት አይነት ሴት መሆን በፍጹም የለብሽም። እነዚህ ነገሮች በደንብ ልታቂ ይገባል። አካላዊ ነገርን መጠበቅና የምትገነቢው ማንነት ማሳየት ይኖርብሻል። ሁለቱን ሳይመልቴኒየስሊ አት ሴም ታይም ልታስኬጂ ይገባል። አሁን የምነግራችሁ ነገር ደግሞ አብዛኞቻችሁ ታውቁታላችሁ፣ ትረዳላችሁ፣ ትክክል እንደሆነ ይሰማችኋል ምናምን። ከዛ እንደነዚህ አይነት ስህተት ግን የምትሰሩት መቼ መሰላችሁ? ከልጁ ጋር በጣም ሞቅ ያለ ፍቅር ውስጥ ገቡ፣ በጣም ጭልጥ ያለ ፍቅር ውስጥ ገቡ፣ በፍቅር እፍ ስትሉ የጫጉላው ጊዜ የሚባለው ጊዜ ላይ ስትሆኑ በቃ በዛ ጊዜ እነዚህ ነገሮች ተረሱና ስሜት ያሸንፋችሁና ወይም ደግሞ ከልጁ ጋር ያለው ኬሚስትሪ ይበልጥባችሁና ወይም ደግሞ እፍን ያደርጋችሁና ጥን ያደርጋችሁና እነዚህ ነገሮች ማየት እንዳትችሉ ራሽናል ሆናችሁ ነገሮችን ቼክ እንዳታደርጉ ያደርጋችኋል። በተቻላችሁ መጠን ከነዚህ ከሞቅተው ጊዜ ከጫጉላው ጊዜ ከሚባሉ ጊዜያት አሻግራችሁ ይሄን ህግ ልተገብሩና ልተገብሩ ይገባል። ይሄ አሁን የምነግራችሁ ነገር ብዙዎቻችሁ ይገባችኋል። ብዙዎቻችሁ የምታውቁት ነገር ነው። ብዙዎቻችሁ የምትስማሙበት ነገር ነው። ብዙዎቻችሁ ደግሞ አሁን ከሰማችሁ በኋላ በቃ ይሄንን ነው የምተገብረው ብላችሁ ለራሳችሁ ቃል የምትገቡት ነገር ነው። ይሄን ከዛ በኋላ ስህተቱን የምትሰሩት መቼ መሰላችሁ? ከልጁ ጋር ሞቅ ያለ ፍቅር ውስጥ በምትሆኑበት ጊዜ ነው። ከልጁ ጋር በጣም ጋል ያለ ፍቅር ውስጥ የምትሆኑበት ጊዜ ላይ ስትሆኑ፣ ከልጁ ጋር የጫጉላ ጊዜ የሚባል አይነት ሁኔታ ውስጥ ስትሆኑ፣ የመጣጣሙ ጊዜ፣ እንደነዚህ አይነት ጊዜዎች ላይ ይሄንን ስህተት ትሰራላችሁ። ረጋ ብላችሁ ነገሮችን ልታዩ ይገባል። ረጋ ብላችሁ ነገሮችን ቼክ ልታደርጉ ይገባል። ከስሜት አሻግራችሁ ነገሮችን ልትመለከቱ ይገባል። በዛ ጊዜ በጫጉላው ጊዜ የሚኖሩ ነገሮችን ኢንጆይ አድርጉ። ግን ደግሞ እነዛ ነገሮችን አጥርታችሁ ማየት እንዳትችሉ እስኪጋርዳችሁ ድረስ አትፍቀዱ። ያችን ስቴጅ ማለፍ ከቻላችሁ በምንም ተአምር ወደኋላ የምትመለሱበት ሪዝን አይኖርም ማለት ነው። ሶስተኛ፣ ከሚያደርግልሽ በላይ እላፊ አትሂጂ። ይኸውልሽ እዚህ ጋር ይሄ ነገር ከቅድሙ ጋር በተወሰነ መልኩ የሚመሳሰል ነገር አለው። በጣም ብዙ ቶች በፍቅር እፍ ካሉ በኋላ ለፍቅር የከጀሉት ልጅ መደወሉ ቢግ ዲል ይሆንባቸዋል። የጽሁፍ መልእክት መላክ ወይም ደግሞ ቴክስት ማድረጉ በቃ የፍቅሩ ጥግ ይመስላችኋል። አብሮ ጊዜ ማሳለፉ የሁሉም ነገር ማረጋገጫ አድርገው ይወስዱታል። ይሄ የስህተቶች ሁሉ ስህተት ነው። እዚህ ጋር በጣም ጥንቃቄ ልታደርግ ይገባል። እነዚህ ነገሮች የፍቅር ግንኙነት ውስጥ አንድ የፍቅር አጋር ለወደዳት ልጅ ሊያደርግ ከሚችላቸው ነገሮች በጣም ትንሾቹ ናቸው። ኢትስ ዘ ሊስት ቲንግ ዳት ዩ ካን ዱ። ይሄን ልታቂ ይገባል። እዚህ ጋር ልትሸወጅ አይገባም። ማንም አልፎ ሄጅ እድሉ ከተሰጠ ወይም ደግሞ አጋጣሚውን ካገኘ እነዚህ ነገሮች ሊያደርግ የሚችላቸው ነገሮች ናቸው። እነዚህ ነገሮች ስላደረገ ብቻ ሁሉም ነገር ተረጋግጧል ወይም ደግሞ ሁሉም ነገር ቦታውን ይዟል፣ መሬት ይዟል፣ ስክን ብሏል ማለት አይደለም። እዚህ ጋር በጣም ጥንቃቄ ልታደርግ ይገባል። እንደነዚህ አይነት የወረዱ ይፈርቶችን ደግሞ በምንም ታምር አግዝፈሽም አጋነሽን ልትመለከቺ አይገባም። ለሚያደርጋቸው ነገሮች እውቅና ስጪ፣ ችግር የለውም። ነገር ግን ደግሞ የሆነልሽን ነገር ከሆነው በላይ አጋነሽ አትመልከቺ። ከተደረገልሽ በላይ ላፍ ሄደሽ ምላሽ አትስጪ። ስለደወለና የጽሁፍ መልእክት ስለላከ ብቻ ልብሽን አሳልፈሽ አትስጪ። እዚህ ጋር በጣም ጥንቃቄ ልታደርጊ ይገባል። ሊያደርግ የሚችላትን በጣም ትንሿን ነገር እያደረገልሽ በምንም ሊተኩ የማይችሉ ነገሮችን በጣም ትልልቅ ነገሮችን እላፊ ሄደሽ አታድርጊ፣ ወይም ደግሞ እንደ ምላሽ እነዛን ነገሮች አታቅርቢ። ልትጠነቀቂ ይገባል። በጣም ረጋ ሰከን ልትይ ይገባል። እዚህ ጋር በአንቺና ወንዶችን ልክ ማስገባት በምችል ሴት መሀል ያለው ልዩነት የፈጠረው ይሄ ነው። መደወል፣ ቴክስት ማድረግ፣ አብሮ ጊዜ ማሳለፍ፣ እነዚህ በሙሉ የፍላጎት ማሳያ እንጂ የሁሉም ነገር መደምደሚያ አይደሉም። ይሄን ልታቂ ይገባል። ይሄንን ልዩነት ስታቂ ያችን የምትመኛትን ወይም ደግሞ የምታስቢያትና የምትቀኝባትን አይነት ሴት
መሆን ትችላለሽ። ወንዶችን ልክ ማስገባት ትችላለሽ። ወንዶችን ስርዓት ማስያዝ ትችላለሽ። ወንዶችን ማንበርከክ ትችላለሽ። ይኸውልሽ እዚህ ጋር መደወሉን፣ የጽሁፍ መልእክት መላኩን፣ እንደገና ደግሞ አብራችሁ ጊዜ ማሳለፉ ምናምን ጥዩ ራቂ ሽሺ ምናምን እያልኩሽ አይደለም። እንደነዚህ አይነት ነገሮችን ኢንጆይ አድርጊ። ግን ደግሞ በእንደነዚህ አይነት ነገሮች አትሾጂ ነው እያልኩሽ ያለሁት። እነዚህን ነገሮች የሁሉም ነገር ማረጋገጫ አድርገሽ አትቀበይ። ሁሉን ነገር ትተሽ ሁሉን ነገር እርግፍ አድርገሽ ትተሽ ስልክሽን ታቅፈሽ የእሱን የጽሁፍ መልእክት የምትጠባበቅ አይነት ሴት መሆን የለብሽም። ኦር ደግሞ በአንድ የስልክ ጥሪ ደውሉ ሙሉ ፕሮግራሞችሽን አሰርዙ የተባልሽበት ቦታ የምትገኝ አይነት ሴት መሆን የለብሽም ነው እያልኩሽ ያለሁት። ፍላጎት ያደረበትና በትክክል የራሱ ሊያደርግሽ የመረጠን ወንድ ልዩነት እወቂ። ይሄ ልዩነት ሲገባሽ፣ ይሄ ልዩነት ስትረጂ አንቺ ከተለመደችዋ ሴትነት ወደ በቀላሉ ወደማትተካው በቀላሉ ወደማትገኙ አይነት ሴትነት ተሸጋገሪያለሽ ነው እያልኩሽ ያለሁት። ይሄን ልታውቂ ይገባል። ቴንኪው